እንትን ለምሳሌ አሁን ሳያውቅ ለምሳሌ 4 ረካ የሆነውን 5 ረካ ቢያደርግ ምንድነው የሚያደርገው? ስጁድ ሰው ማድረግ አለበት። በዚህ ጊዜ ግን ስጁድ ሰው የሚያደርገው ካሰላመተ በኋላ ነው። ስጁድ ሰው ካሰላመተ በኋላ ነው የሚያደርገው። ለምን? በሶላት ተግባር ላይ የምንሰራቸው ስህተቶች ከሶስት አንድ ናቸው። ከሶስት አይወጡም። በቃ إما الشك وإما النقص وإما الزيادة. إذا كان الخطأ الذي وقع في الصلاة الشك أو النقص يكون سجود السهو قبل التسليم. أما إذا كان الزيادة فإنه يكون سجود السهو بعد التسليم. በሶላት ተግባር ላይ የምንሰራቸው የሚፈጸሙብን ስህተቶች ከሶስት አንዱ ናቸው። ወይ መጠራጠር ነው፣ ወይንም መቀነስ ነው፣ ወይንም መጨመር ነው። በሶላት ተግባሩ ላይ ሰውየው ተጠራጥሮ ከሆነ ወይንም ቀንሶ ከሆነ ስጁድ ሰህው የሚያደርገው ከማሰላመቱ በፊት ነው። በሶላት ተግባሩ ላይ ከሚገባው በላይ ጨምሮ ከሆነ ግን ስጁድ ሰህው የሚያደርገው ካሰላመተ በኋላ ነው። ምሳሌ እንስጥ ለእያንዳንዱ መጠራጠር ለሚለው። ለምሳሌ ዙሁር ስንት ረካ ነው? 4 ረካ። ሰውየው እየሰገደ እያለ 3 ነው የሰገድኩት 4 ብሎ ተጠራጠረ፣ መወሰን አልቻለም። ይሄ ሰው ምንድነው ማድረግ የሚጠበቅበት? يبني على الأقل يعني يعتبر نفسه كأنه صلى 3 ركعات ثم يقوم يجيب ركعة واحدة ويسجد سجدة السهو قبل التسليم بعد ذلك يسلم. ሰውየው 3 ነው 4 የሰገድኩት ብሎ ከተጠራጠረ በጥቂቱ ላይ ይገነባል። ያ ማለት 3 እንደሰገደ ያስብና ይቆምና 1 ረካዓ ይጨምራል። ከዚያ በኋላ ተህያቱን ቀርቶ ከማሰላመቱ በፊት 2 ጊዜ ስጁድ ሰህው ያደርጋል። ከዚያ ያሰላምታል። ሁለተኛ በሶላት ተግባር ላይ ከሚፈጸም ስህተት ሁለተኛ ምንድነው? መቀነስ። ለምሳሌ ዙሁር ስንት ረካ ነው? 4 ረካ። ሰውየው 3 ረካ ሰገደና አሁን አስታወሰ፣ ወስኗል። በቃ በእርግጠኝነት አውቋል። የቅደው ተጠራጥሮ ነበር። አሁን ደግሞ 3 ነው ያሰገድኩት የሚለው እርግጠኛ ሆነ። ይሄ ሰው ምንድነው ማድረግ ያለበት? ከሚገባው በላይ ያኔ ስለቀነሰ 3 ረካ ስለሆነ እየሰገደ ያለው ወዲያው ይቆምና 1 ረካ ይጨምራል። በዛ ሆነም ወርዷት ተህያቱን ከቀራ በኋላ አሁንም ከማሰላመቱ በፊት 2 ጊዜ ስጁድ ሰህው ያደርጋል። ከዚያ ያሰላምታል። ይሄ ነው። ሶስተኛው ደግሞ ምንድነው? መጨመር ነው። ለምሳሌ ዙሁር ስንት ረካ ነው? 4 ረካ። ሰውየው 5 ረካ እንደሰገደ ትዝ አለው እየሰገደ እንዴ 5 ረካ ነው የሰገድኩት። ስለዚህ ምንድነው የሚያደርገው? ይሄ ሰው ስጁድ ሰህው ያደርጋል ከማሰላመቱ በፊት? አያደርግም። ታዲያስ ያሰላምትና ሶላቱን ካሰላመተ በኋላ 2 ጊዜ ስጁድ ሰህው ያደርጋል። ከዚያ እንደገና መልሶ ያሰላምታል። አያችሁ? በመጠራጠር ጊዜና በመቀነስ ጊዜ ስጁድ ሰህው የሚሆነው ከማሰላመታችን በፊት ነው። በመጨመር ጊዜ ከሆነ ግን ስጁድ ሰህው የሚሆነው ካሰላመትን በኋላ ነው። في حالة النقص وفي حالة الشك يكون سجود السهو قبل التسليم. أما في حالة الزيادة يكون سجود السهو بعد التسليم. هذا هو. እሺ ሌላኛው ጥያቄ ደግሞ ምሳሌ አሁን ፋቲሃ ረስቶ ከዛ ሱጁድ ሲወርድ ፋቲሃ አልቀረውም ብሎ ቢያስታውስ ምንድነው የሚያደርገው? በጣም ጎበዝ። ፋቲሃ መጀመሪያ ልናውቅ የሚገባው هل هو ركن من أركان الصلاة أو من واجبات الصلاة أو من سنن الصلاة؟ قراءة سورة الفاتحة ركن من أركان الصلاة. صلاة كم بنفጽማቸው ከ14ቱ የሶላት ማዕዘናቶች መካከል ነው። እሱን የረሳ ሰው ያን ረካዓ يعني يعتبرها ملغية እንዳለፈቻችን ረካዓ ያስብና ከዛ በኋላ አንድ ረካዓ ይጨምራል መጨረሻ ላይ ፋቲሃ እስካልተቀራ ድረስ ያ ረካዓ አልተሰገደም። በቃ قال النبي صلى الله عليه وسلم لا صلاة لمن لم يقرأ بفاتحة الكتاب يعني لا ركعة لمن لم يقرأ بفاتحة الكتاب. በሶላቱ ላይ በዚያ ረካዓ ላይ ሱረቱል ፋቲሃን ያልቀራ ሰው ሶላት የለውም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ይታል አይደል? ስለዚህ ያን ረካዓ ፋቲሃ ያልተቀራበትን እንዳልተሰገደ ትቆጥረውና ሁለተኛውን እንደ አንድ ብለህ ትጀምራለህ። ያ ነው። እሺ አንድ ሰው ሱጁድ ላይ አስታውሶ እዛው ባለበት ቢቆምስ አሁን ችግር አለው? እሺ ወደሚቀጥለው ሩክን ከደረሰ ከተሸጋገረ እንደገና መመለስ አይችልም። ዛል አይደለ? እንደገና መመለስ አይችልም። እንደ ምሳሌ ልስጣችሁ። አሁን ነው ብዙ ሰው የሚያጋጥመው ዙሁር እየሰገዳችሁ ለምሳሌ 2 ረካዓ ሰገዳችሁና አተህያቱን ሳትቀሩ ወደ 3ኛው ረካዓ ረስታችሁ ተነስታችሁ ታውቃላችሁ? አታውቁ? ታውቃለህ? ረስተኸው አተህያቱን ሳትቀራ 3ኛ ረካዓ ተነሳ። ልክ እንደተነሳ ትዝ አለህ አተህያቱ እንዳልቀራ። በዚህ ጊዜ ምንድነው የምታደርጉት? ለሁለት ይከፈላል። አንደኛ እየተነሳችሁ እያላችሁ ቆማችሁ 3ኛውን ረካዓ ሳትጀምሩ ትዝ ካላችሁ በመነሳት ላይ ያላችሁ ወዲያው ቁጭ በሉና አተህያቱን ቅሩ። ምንም የምታደርጉት ነገር የለም። ልክ እየተነሳ እያለ ሰውየው ትዝ አለውና ወዲያው ይቀመጥ ካስታወሰ። ነገር ግን ቆሞ 3ኛው ረካዓ ጀምሮ እስከሆነ አላሁ አክበር ብሎ ጀምሯል፣ ፋቲሃን መቅራት ጀመረ፣ ትዝ አለው። ይሄ ሰው ይመለሳል? አይመለስም። በዚያው ረካዓውን ይቀጥል። 4ቱንም ከሰገደ በኋላ
መጨረሻ ላይ አተህያቱን ከቀራ በኋላ ሁለት ጊዜ ስጁድ ሰው ያደርጋል። ከዚያ ሰላም ታላለቀ። የመጀመሪያው አተህያቱ ከምንድነው? ዋጅባት ሶላት አርካኑ ሶላት ሱነቱ ሶላት ከዋጅባቱ ሶላት ነው። ዋጅባቱ ሶላት የሆነ ተግባር በሶላታችን ላይ እንደረሳ ነው ትዝ ቢለን ምንም ያን መመለስ አይጠበቅብንም። በስጁድ ሰው ብቻ ይጠገራል። ታዛቸዋል። በስጁድ ሰው ብቻ ይጠገራል። ስለዚህ ከማሰላመቱ በፊት ሁለት ጊዜ ስጁድ ሰው ማድረግ ብቻ ነው የሚጠበቅበት። የመጀመሪያው አተህያ የረሳ ሰው እሺ ወንድሜ ስለ ዘካ ትንሽ ነገረን ብሎ ነበር። እሺ ዘካ ከገንዘብ የሚወጣ ዘካ አለ። እንዲሁም ደግሞ ከመገልገያ እቃዎች ከሆነ ለመሸጥና ለማትረፍ የተቀመጡ ከሆነ ዘካ ይኖርባቸዋል። ከገንዘባችን ከሆነ ነቢያችን ሰለላሁ ዐለይሂ ወሰለም ያስቀመጡት ኢዛ በለገ ኒሳብ ወሐለ ዐለይሂ አልሐውል ፈቀድ ወጀበ ፊህ ዘካ የሚል ነው። ዘካ በመጀመሪያ ለሁለት ይከፈላል። እሺ ዘካተል ማል እና ዘካተል ፊጥር በመባል ይከፈላል። አሁን የጀመርኩላችሁ ስለ ዘካተል ማል ስለ ገንዘብ ዘካ ነው። ሁለተኛው ደግሞ ዘካተል ፊጥር የሚባለው ነው። ዘካተል ፊጥር የምትባለዋ ምንድነች? ዑመር አልፋሩቅ መስገድ እፈልጋለሁ የምታሰግድበት መስጂድ ይኸው እዚህ መስጂድ ነው። አንድ ላሳያችሁ። ረመዳን ተራዊህ መስገድ የፈለገ ከኔ ጋር እዚህ መምጣት ይችላል። ይኸውትና ይሄ መስጂድ ያበደ መስጂድ፣ ይቅርታ አላበደም፣ ጤነኛ ነው። እዚህ ያውና አብዷል እንደ ሐምዛ አራላበደ ጤነኛ ነው። እሺ ለማንኛውም የዘካተል ፊጥር ማለት ረመዳን ከማለቁ ከ28ኛው ቀን እስከ ዒድ ድረስ ባለው በሶስት ቀናቶች የሚሰጥ የዘካ አይነት ዘካተል ፊጥር ይባላል። ዘካተል ፊጥር የሚሰጠው ከብር ሳይሆን ከእህል ነው። ነቢያችን ሰለላሁ ዐለይሂ ወሰለም የደነገጉት በብር አይደለም በእህል ስለሆነ አብዱላህ ብን ዑመር የተባለው ታላቁ ሰሃባ ሲናገር ምን አለ? ፈረደ ረሱሉላህ ሰለላሁ ዐለይሂ ወሰለም ዘካተል ፊጥር ዐለ الرجال والنساء والصغير والكبير والعبد والأمة صاعا من تمر وصاعا من شعير وصاعا من بر وأمر أن تخرج قبل خروج الناس لصلاة العيد. عبد الله بن مسعود من على عبد الله بن مسعود عبد الله بن عباس ولا عبد الله بن عمر سوست مزقوا ذلك من قالوا